ስቃይ ያሳመራቸው ሰዎች ከወጡ በኋላ በህብረተሰቡ መካከል ሻይን ነው የሚያደርጉት፣ ያበራሉ። ኑሮ ጥያቄ የሚሆንባቸው ሰዎች አሉ። ምንድነው እሱ እየሆነ ያለው? እኔ ክፉ ሰው ነኝ ወይ አምላክስ ፈጣሪ ስለማይወደኝ ነው ወይ? ከሰልና ኮል እና አልማዝ አንድ ናቸው የሚል ነገር አነበብኩ። አሁን ከዚህ ስንወጣ አንድ ሰው ከሰል ልስጥሽ ቢል ልብስሽን እንዳይነካ ነው የምትጠነቀቂው፣ እንኳን ልትቀበዩ። አልማዝ ግን የተለየ ነገር ነው፣ ይሰጠኝ ይቀበላሉ። እና ኮልና ከሰልና አልማዝ አንድ ናቸው። እዚህ ውስጥም ያለው ካርበን ነው፣ እዚህ ውስጥም ያለው ካርበን ነው። እሱ ብቻ አይደለም፣ ይሄንን ከሰሉን ወስደሽ ወደ አልማዝነት መለወጥ ይቻላል። ኮሉን ወደ አልማዝነት መለወጥ ይቻላል። ያ በጣም ስትራይክ አደረገኝና ወደ ህይወታችን አመጣሁት፣ ወደ ሰዎች አመጣሁት። ታዲያ ለምንድን ነው ከሰሉ ከሰል ለምን ሆነ፣ አልማዙ ለምን አልማዝ ሆነ የሚለውን ጠየቅኩና አልማዝ የሚሰራበትን ፕሮሰስ አጠናሁ። 4 ነገሮች ይፈልጋል አልማዝ ለመሰራት። አንደኛ ከሰል የሚሰራው ከመሬት ስር ቅርብ ነው፣ ቆፈር አድርገሽ ታገኘዋለሽ። ዳይመንድ የሚሰራው ከምድር በታች 500 ኪሎ ሜትር ጥልቀት ላይ ነው። ከዚህ እስከ ሐረር ከዚህ እስከ ጎንደር ምናምን ብለሽ ገምጪው ጥልቀቱን፣ ታች ነው የሚሰራው። ሁለተኛ አልማዝ ለመሆን የሚሰራበት ቴምፕሬቸር 1200 ዲግሪ ሴንቲግሬድ ነው። ሶስተኛ ምን ይፈልጋል? ፕሬሸር ይፈልጋል። ከፍተኛ ፕሬሸር እንዲጨምቅ መደረግ ይፈልጋል። ከዛ በዚህ ሁኔታ በዛ ጥልቀት በ1200 ዲግሪ ሴንቲግሬድ በከፍተኛ ፕሬሸር ለረጅም ጊዜ መቀመጥ አለበት። አሁን አይዲያሊ አንድ ከሰል አለ ለምሳሌ፣ አንድ ከሰል አለ። ያንን ከሰል ውሰጂና ከምድር ሰርፌስ በታች 500 ኪሎ ሜትር ውሰጂና አስቀምጪው ታች። ከዛ 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ አስቀምጪው። በከፍተኛ ፕሬሸር ውስጥ አስቀምጪው፣ ሞለኪውሎቹ እንዲጠጋጉ ነው። በዛ ፕሬሸር ውስጥ አስቀምጪው፣ ለረጅም ጊዜ አስቀምጪው፣ ዳይመንድ ይሆናል። አሁን ወደ ህይወታችን አመጣሁት። ወደ ህይወት ስታመጪው ሰዎችን ታገኝና ይነግሩሻል። ጓደኞቼ ያልደረሱበት ቦታ በጣም ይገርምሃል ይላሉ። ያሉበት ቦታ እንደው በኑሯቸውም በስራቸውም ትልቅ ቦታ ነው ያሉት፣ እኔ ደግሞ በቃ አልተሳካም እስካሁን ድረስ ይሉሻል። ምን ማለት ነው? ከጓደኞቻቸው ካሉበት 500 ኪሎ ሜትር በታች እንደሆኑ ነው የሚያስቡት። አንድ ክራይቴሪያ ሟሉ፣ ታች መሆናቸው አያውቁትም እነሱ። ሁለተኛ አሁንም ሰዎችን ሳገኝ ይሄ ሳፈሪንግ የሚባለው ስቃይ አለባቸው። ለሰዎች የምንሰጠው የተሳሳተ ትምህርት መሰለሽ፣ ህይወት ቀይ ምንጣፍ ነው ብለን ነግራቸዋለን። ኢዚ ነው፣ በቃ ምንም ችግር የለም፣ አበባ በአበባ ነው እንላቸዋለን። that's not true። ምድር ላይ ስቃይ አለ። በምድር ሳላችሁ መከራ አለባችሁም ተብሏል በቅዱስ ቃሉ። ዝም ብሎ ፊሎሶፈሮችንም ካይሽን ቡዳ ራሱ ላይፍ ኢዝ ሳፈሪንግ ነው የሚለው፣ ሌላ ነገር አይደለም፣ በቃ ሳፈሪንግ ነው የሚለውና ስቃይ አለ። ያ 1200 ዲግሪ ሴንቲግሬድ ቃጠሎ ነው። ሁለቱም ክራይቴሪያ ሟሉ፣ ዝቅ ብለዋል፣ ሃይ ቴምፕሬቸር ውስጥ ናቸው። አያውቁም እነሱ ምን እየተካሄደ እንደሆነ። ከዛ ሶስተኛ ምን ይፈልጋል ብላል? ፕሬሸር ይፈልጋል። ጫና አለባቸው። መስሪያ ቤታቸው ጫና አለ፣ ፕሬሸር አለ። ቤት ውስጥ ፕሬሸር አለ፣ ጫና አለ፣ የኑሮ ጫና አለ። ጭምቅ አድርጎ ይዛቸዋል። ላይፍ ጭምቅ አድርጎ ይዛቸዋል። በኑሯቸው በጣም ጫና አለባቸው። ምን እየተደረገ እንደሆነ ግን አያውቁም። ኮል የነበረው ፐርሰናሊቲ ወደ አልማዝነት እየተለወጠ እንደሆነ አያውቁም። ከዛ 15 ዓመት ይቀመጣል፣ 20 ዓመት በዛ ሁኔታ ይቀመጣሉ። ምን እየሆነ እንደሆነ አያውቁም። እዛ ጋር አሁን እነሱ ዳይመንድ ሆነው ተሰርተዋል። ከዛ እዚችው በቃ በዚችው ኑሮ በዚችው አልፋለሁ ብለው ሲሉ ድንገት በህይወታቸው ያልተጠበቀ ቮልኬኖ ይፈነዳል፣ ቶ አድርጎ ያወጣቸዋል። ሲወጡ ወደ ሰርፌስ ሲወጡ እነዚህ የተሰሩ ሰዎች ናቸው፣ አልማዞች ናቸው፣ ውድ ናቸው። ፖሊሽንግ የሚባል አለ፣ ፖሊሽ ይደረጋል። ካቲንግ አለ፣
ይቆረጣል እና አምሮ ደምቆ ከዛ በኋላ የምታገኘው ቦታ እና ዋጋውን ታውቂያለሽ። ስለዚህ ከሰዎች ህይወት ጋር ሳገናኘው እነዚህ ሰዎች የሚያልፉበትን መንገድ ቢያውቁ መከራቸውን አፕሪሼት ያደርጋሉ። ስቃያቸው ከንቱ እንዳልሆነ ያውቃሉ። ፕሬሸሩ ዝም ብሎ እንዳልሆነ ያውቃሉ። ፐርሰናሊቲያቸው እየተሰራ እንደሆነ ያውቃሉ ብዬ አሰብኩና መጣሁት። እንደው ምን እላለሁ አንዳንዴ ጠጠር መስለሻቸው የጣሉሽ ሰዎች አልማዝ መሆንሽን የሚያውቁበት ጊዜ አለ። ምክንያቱም ሳይጠረቅ ምናምን ጠጠር ነው የምትመስለው። ጠጠር ማን ይፈልጋል? ድንጋይ ማን ይፈልጋል? ወስደው ይጥሉታል። ከዛ ግን አልማዝ እንደሆነ ግን በኋላ ያውቃሉ። አሁን 7 የዳይመንድ ባህሪያት አሉ። እነሱን እናውራ። እነዚህ ተሰርተው የወጡ ሰዎችና በዚህ መንገድ ያለፉ ሰዎችና አልማዝ ያመሳስላቸዋል። ባህሪያቸውን እናውራ። አንደኛ አልማዝ በጣም ጠንካራ ነው። በምድር ላይ የመጨረሻ ብረት ይመስልሻል አይደል? የመጨረሻ ጠንካራ ነገር ግን ዳይመንድ። በብረት አትቆርጨውም፣ በስለት አይቆረጥም፣ በምንም ነገር አይቆረጥም። አልማዝ የሚቆረጠው በሌላ አልማዝ ነው። እንዲህ ተሰርተው የወጡ ሰዎች አልማዝ ጠንካራ ስለሆነ ማንም ሰው መጥቶ እንደዚህ የሚወጭራቸው አይደለም። አልማዝን እንደዚህ ልትቧጭሪው አትችይም። ዝም ብሎ በምናምን የሚፋቅ አይደለም። ወርቅ ይፋቃል፣ አልማዝ ዝም ብሎ አይፋቅም። እና ልቁረጥህ ብትዩ አይቆረጥም። ክራሽ ላድርግህ ብትዩ ክራሽ አይደረግም። በጣም ጠንካራ ነው። በዛ ነገር ውስጥ አልፈው በፕሮሰስ ውስጥ አልፈው የሚወጡ ሰዎች ጠንካራ ናቸው። ውስጣቸው ፐርሰናሊቲያቸው ጠንካራ ነው። አይደነብሩም፣ አይደነግጡም። ልጉዳቸው ብለሽ ልትቆርጫቸው ብትሞክሪ አይቆረጡም። ልቧጭረህ ቢሏቸው አይቧጨሩም። ለምንድን ነው? አልፈውበታል። እነሱ በዛ ውስጥ አልፈው ነው የወጡት። ስለዚህ በጣም ጠንካሮች ናቸው። ውስጣቸው ስብዕናቸው በጣም ጠንካራ ነው። ሁለተኛው የአልማዝ ባህሪ ያስገረመኝ ጠንካራ አሲድ ውሰጂና ወርቅ ላይ ያፈሽበት ከጥቅም ውጭ ነው የሚሆነው። ጠንካራ አሲድ ውሰጂና ሲልቨር ላይ ያፈሽበት ከጥቅም ውጭ ነው የሚሆነው። ያንን ጠንካራ አሲድ ግን ወስደሽ ዳይመንድ ላይ ያፈሽበት ምንም አሲዱ ከላዩ ላይ ጥርግ ብሎ ይነሳና ምንም አይሆንም። አስገራሚ ባህሪው ነው። እነዚህ በዚህ ሂደት ውስጥ ያለፉ ሰዎች አሁን እንዲያውቁ የምንፈልገው አሁን እያለፉ ያሉ ሰዎች አሉ። አሁን ሳፈር እያደረጉ ያሉ ሰዎች አሉ። ተሰርተው ሲወጡ ሼክ ኦፍ ነው የሚያደርገው። ያራግፈዋል፣ እንትኑን አሲዱን ያራግፈዋል። ምንም ነገር አይሆንም። ሶስተኛው የዳይመንድ ባህሪ እሳት አያቃጥለውም። እነዚህ ሰዎች 500 ኪሎ ሜትር ታልፎ ዝቅ ብለው በዛ ቃጠሎ በዛ ፕሬሸር ኢንዲዩር አድርገው ተቋቁመው የህይወት ቮልኬኖ ያወጣቸው ሰዎች እሳት ቢነሳባቸው የተለያየ አይነት እሳት ውስጥ ብትከቻቸው ይሄ ናቹራል እሳት ሳይሆን የህይወት እሳት ከዛ በኋላ ሲመጣ ስቀውበት ነው የሚያልፉት፣ አያቃጥላቸው። አራተኛ ባህሪ ዳይመንድ ወይም አልማዝ ከፍተኛ ሪፍራክቲቭ ኢንዴክስ አለ። ሪፍራክቲቭ ኢንዴክስ ማለት የተቀበለውን ብርሃን የማንጸባረቅ ችሎታ ማለት ነው። ሻይን የማድረግ አሁን ይሄ ላይቱን ይቀበላል፣ አብዞርብ ያደርገዋል። የተለያዩ እቃዎች ሪፍሌክት ያደርጋሉ። መስተዋት አለ። ዳይመንድን ግን የሚያክለው የለም። የተቀበለውን ብርሃን ያበራል። ስለዚህ ዳይመንድ የሆኑ ሰዎች በመከራ ውስጥ አልፈው መከራ የኳላቸው ስቃይ ያሳመራቸው ሰዎች ከወጡ በኋላ በህብረተሰቡ መካከል ሻይን ነው የሚያደርጉት፣ ያበራሉ። አምስተኛው ባህሪው የዲስፐርሽን ፓወሩ ነው። ዲስፐርሽን ማለት ደግሞ የፀሐይ ብርሃን አለ። ፀሐይ ብርሃን ስታዩ ነጭ ነው፣ ግን ውስጡ የተለያዩ ቀለማት አሉ። ቢጫ፣ ብሉ፣ ፐርፕል፣ እንደዚህ 7 አይነት ቀለማቶች አሉት። ዳይመንድ ምንድነው ባህሪው የሚያደርገው? ቀለሙን ይቀበልና ሪፍሌክት ማድረግ ብቻ ሳይሆን ብርሃኑን ወደ 7 ይሰነጣጥቀዋል። 7 አይነት ላይት ያወጣዋል። ሪፍሌክት ሲያደርገው ቀዩን፣ ብሉን፣ ግሪኑን፣ የሎውን ምኑ እንደዚህ 7 አድርጎ ያወጣልሻል። ስለዚህ ምን ይሰራል ማለት ነው? ሬንቦ ይሰራል፣ ቀስተ ደመና ይሰራል። እና እንደዚህ የሚያምር ብርሃኑን አንጸባርቆ ከዛ የቀስተ ደመና ያወጣልሻል። ዲስፐርሽን ፓወር ነው የሚባለው። አንዱን ላይት መበታተን ይችላል ማለት ነው። እነዚህ አልማዝ ሆነው የተሰሩ ሰዎች
ስታያቸው ፍቅር አግኝተሻቸው አያውሩሽ ዝም ብለሽ እንደዚህ ያቸው ትጽናኛለሽ ቀስተ ደመና መጽናናት አይደል ኮምፎርት አይደል ቃል ኪዳን አይደል ዝም ብለሽ እንደየተሻቸው ትጽናኛለሽ አጭር ምክር ከመከሩሽ በጣም አጭር ምክር አይዞሽ ፍቅር ካሉሽ እንኳን ትጽናኛለሽ እና ሰው እያያቸው ይጽናናል እያያቸው ተስፋ ያገኛል ቃል ኪዳን ይታየዋል ሬንቦ ይታየዋል ስድስተኛው አልማዝ ባህሪ ከምንም ነገር በላይ ፒውር ነው ፒዩሪቲ ያለው አሁን የወርቅ ብዙ ውስጡ ቆሻሻዎች አሉ አይደል ፕሮሰስ ተደርጎ ነው ዳይመንድ ውስጥ አለ ከተባለ ቆሻሻ ናይትሮጅን አለ ከዛጭ ፒውር ነው እነዚህ በመከራ ያለፉ ሰዎች አልማዝ ሆነው የተሰሩ ሰዎች የቂም ቆሻሻ አታገኝባቸው ይቅር ያለ ማለት ቆሻሻ አታገኝባቸው የዘረኝነት ቆሻሻ አታገኝ ክፋት ተንኮል ምቀኝነት የሚባሉ ቆሻሻዎች አታገኝባቸው ፒውር ናቸው ንጹህ ናቸው ውስጣቸው ልባቸው ንጹህ ነው ሰባተኛው የዳይመንድ ባህሪ ውድ ነው በጣም ውድ ነው አልማዝ የሚሸጥበት 4 ሲ የሚባሉ አለ ምን መሰለሽ ካራት ሁለተኛ ከለር ሶስተኛ ካቲንግ የተቆረጠበት መንገድ ከዛ ክላሪቲ በእነዚህ አራት ሲዎች ይባላሉ ዳይመንድ ውድ ነው በጣም ውድ ነው እና እነዚህ ሰዎች ከወጡ በኋላ ውድ ናቸው በካቲንግ አልፈዋል ፖሊሽንግ አልፈዋል የከበረ ቦታ ይቀመጣሉ ፎር ላይፍ ነው ከወጡ በኋላ አሁን ይሄ ምን እንለው ለምንድን ነው ፕሮግራማችንን በተለያየ መንገድ የሚያዩ ኑሮ ጥያቄ የሚሆንባቸው ሰዎች አሉ ምንድነው እሱ እየሆነ ያለው እኔ ክፉ ሰው ነኝ ወይ አምላክስ ፈጣሪ ስለማይወደኝ ነው ጓደኞቼ እዛ ናቸው ዲሲ ነኝ ስቃዩ ማብቂያ የለውም ፕሬሸሩ በጣም ከባድ ነው ደግሞ ብዙ አመት ነው እንደዚሁ ሊያልፍ ነው ብለው የሚጠይቁ ሰዎች አሉ እኛ መልሳችን አይደለም ያልፋል በቮልኬኖ ተወጫለሽ አንድ ቀን አለሽ በቮልኬኖ ተወጫለሽ በዚህ ሂደት ውስጥ ደግሞ አልማዝ ሆነሽ እየተሰራሽ ነው ፕሮሰስ እየተደረግሽ ነው በጣም የከበረ ካራክተር የከበረ ፐርሰናሊቲ እየተሰራ ነው ስለዚህ ኢንዱር አድርጉት አቋራጭ እንደውም መንገድ አትፈልጉ በዛ ውስጥ እለፉና አልማዝ ሆናችሁ ትወጣላችሁ አሁን ባልነው ፕሮሰስ አልፈው ብዙ ተምረው ህይወት አስተምራቸው ህይወት አሰልጠናቸው በመከራ ተኩለው በስቃይ ተውበው የወጡ ሰዎች ካሉን ሀብታም ነን የሰው ሀብታም የፖለቲካ አመራሩ አካባቢ አልማዞች ቢኖሩ ባለሀብቶቹ አካባቢ አልማዞች ቢኖሩ ምሁራኖቹ አካባቢ አልማዞች ቢኖሩ የተሰሩ ሰዎች ካሉን ሀገራችን መልካም ትሆናለች ምክንያቱም ፐርሰናሊቲያቸው ትልቅ ነው ፒውር ናቸው የራሳቸው የማይገባ ሞቲቭ የላቸውም እና የሀገር ሀብት ናቸው ማለት ነው